ይሄኔ ጃኒ ያረጋችውን ነገር አዶናይ አርጎት ቢሆን ኖሮ ወንዶች መሞት አለባቸው ብለሽ ተውጪ ነበር። እኔ ብቻ ነኝ ግን የጃኒ ጥፋት ያልታየኝ። ጃኒን መውደዳችሁን ማንንም አይነጥቃችሁም። በነገራችን ላይ ማለት እኔም ወዳታለሁ፣ ግን ደግሞ የሆነ ስህተት ግን አለ። ኪዲ ነች ቀርጻ ይላከችላት ለኮሶ ጂጂ ጃኒ ላይ የዞረችባት ነው። ጃኒን በቃ ሰውላ ከጎኗ አቆሟል። ሰው የለኝም ስትሉ እግዚአብሔር ያመጣል። እሷ ማለት እንደ ድሮ የምታውቂያት ጃኒ አይደለች። አሁን እንግዲህ ሄደን ጆን ዳንኤልን እንድንጣላው ነው። ልጁ እኮ እያለቀሰ እኮ ነው። በማንጠብቅሽ መንገድ እኮ ነው ያለሽው አንቺ ሴትዮ። ትናንትና ሞኝ መስለሽ እንዲ በርተው ነው ሌሎቹ ያልፖሰቱ። አዶናይንም ብታሳዩልኝ ጥሩ ነው ለጤና። አዶኒያስ እንኳን እንዳንቺ ጎበዝ አይደል። አዶኒያስ ቤተሰቡ ደሃ ቢሆን ኖሮ አሁን ያለበት ደረጃ አይደለም። ከደሃ ቤተሰብ መጥቶ ራሱን ሲቀይር ሳይ በጣም ደስ የሚልኝ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን መተናል። ምንም ወሬታና በዛ ቀጥታ ወደ ቪዲዮ እንሄዳለን። ጂጂ ጃኒ ላይ የዞረችባት ነው ደግሞ እንደገና። ሰው ግን ጤነኛ ነው? ሰው ግን ጤነኛ ነው? በጌታ እውነቴን ነው የምናገረው፣ ጤነኛ ነው? ሴት ልጄ ተጎድታብኛለች፣ ሴት ልጄ እንደዚህ ሆናለች ብሎ ነይ ውጪ ነይ ግቢ ምናምን የሚል ቪዲዮ ጂጂ እየሰራች አየውና እንዲህ መቀየር ያስፈልገዋል? ሰው እኮ ሲቀየር እንደ ዮኒ ማኛ አረሳስቶ 8 ወር አረሳስቶ ወይ 3 ወር ወይ የሆነ ነገር አረሳስቶ ላጥ ብሎ ይመጣል። እኔ እኮ የሚገርመኝ የምታምነው ነገር እኮ ነው። ደግሞ ያምናል ደግሞ እንዲህ ትላንት ያወሩትን ነገ ካልደገሙት እኮ ጤነኝነት አይደለም። እውነት ነው። ይሄ በሽታ ነው። እውነት ነው አይደለም? ቤተሰብ ተባረኩልኝ። ኮፒ ሊንክ ለምታረጉ ትላንት ያወሩትን ከሁለት ቀን በኋላ ገበያው ሲቀዘቅዝ ላጥ ብለው ክርብት የሚሏት ነገር እኔ ምን እያጨሱ ነው የምለው። ምንድን ነው የሚጨሰው? እስኪ ጠይቅልን። ያ ጃኒሻ እንደምትወደድ አሳይታለች ሶሻል ሚዲያ ላይ። በሷ ልክ ድምቀት የሆነ አላየንም፣ እያየን ነው። የትም ቤት ብትሄዱ ስለ ጃኒ ነው ጥያቄው። በቃ ተጽዕኖ ፈጥራለች። እውነት ነው። አዶናይ ምን ሆነ፣ ሌላው ምን ሆነ እየተባለ አይደለም የሚጠየቀው። እና ጃኒን በቃ ሰውላ ከጎኗ ቆሟል አይደለ? ሰውላ ቆሟል። በጣም በሚደንቅ ሁኔታ ሰውላ ጃኒሻ ከጎኗ ቆሟል። እግዚአብሔር አያችሁ፣ ሰው የለኝም ስትሉ እግዚአብሔር ያመጣል። እግዚአብሔር አምጥቶ ሰውን በሙሉ አንድ ያደርጋል። ጃኒን ቤቱን ቢራቢሮ በቢራቢሮ አድርጉት። ጠላት ቅጥል ይበል። እኔ ሰው ነግሮኛል። እግዚአብሔር ምስክሬ። ጂጂ ተይ፣ እሷ ማለት እንደ ድሮ የምታውቂያት ጃኒ አይደለች። የምትሰራው ስራ ሞኝ ስለሆነች ነው። እየተመራች ነው። ቆይ እየተመራች ነች። እኔ ተውኝ በእናታችሁ፣ እየተመራች ይሆናል። ተው፣ ይሄ ልጅም ገደል ይዟት ይገባል። እንደውም እሷን ነው ማትረፍ ያለብን። እንደዚህማ ከሆነ ብዬ ወዲህ ምሳለን ለሁለቱም፣ ምክንያቱም ሁለቱንም ነው የማውቃቸው። ግን ዝም ብላችሁ እዩት። ያረሳግቶ ሰይጣን ለሰይጣን ተጋብቶ ይቀመጥልን። ነገ አይፎንን ይዘህ ወደ ባሌ ትሄዳለሽ። ይሄ ሰርፕራይዝ ነው። ላይቭ ላይ ነው የሆነው። እዩት። ትላንትና ከመቼው ሄዶ ከመቼው ትላንት ማታ ቆይ ምንድን ነው የሚያቃጥልሽ ሴትዮ? እንዲህ ኧረ ፈጣሪ እንዲህ ቆየ እኮ ለዚህ ልጅ እገዛላለሁ ካለው ማለት ነው። ራሱ እኮ ነው ግዛልኝ አለው። ምን ትፈልጋለህ ሲለው አይፎን 7 ያለ። ጤነኛማ አይደለችም። አይ ነው እና ታዲያ በእነሱ ፉክክር የጂጂ አካውንት መዘጋት አለበት እንዴ? ትላንትና ጀምሮ ከትላንትና ወዲያ ጀምሮ ያስወጣኛል። ሪፖርት ይላል። ከትላንትና ወዲያ ሪፖርት ይላል። ከዛ የሆነች ልጅም አለች የጃኒ ስም ባነሳን ቁጥር ሪፖርት ይላል። የጃኒ ስም ባነሳን ቁጥር እቺ ጉራጌዋ ልጅ አሜሪካን ያለችው ጆርዲ ናት። ሁሉ ሪፖርት ይልብኛል። እኔ ላይም ሪፖርት ይላል። አሁን እንግዲህ ሄደን ጆን ዳንኤልን እንድንጣላው ነው። ኖ ደውዬ አናግሬዋለሁ። ምን ልጁ እኮ እያለቀሰ እኮ ነው። በማንጠብቅሽ መንገድ እኮ ነው ያለሽው አንቺ ሴትዮ። ትናንትና ሞኝ መስለሽ እንዲ ብለሽ ቢራቢሮ። ይኸው እግዚአብሔር ምስክሬ ነው። እኔ ግማሽ ሰዓት ነው ያወራሁት። የአይቲ ሰው ነው፣ እየሳቀ ነው የሚያዋራኝ። ምን ውስጥ ነው የገባሽው ጂጂ ይለኛል። ምን ነው ቢቀርብሽ እንደዚህ አይነት ከነዚህ ጩጬዎች ጋር? እነዚህ እኮ ማለት እኮ መሰሪዎች ናቸው። ቢቀር ምንድነው ነው አለ። ምንድነው ይሄ ነገር?
ምንድን ነው ይዘህ የመጣው? ዩቲአይ ጥያቄ ነው ሌላ ሳይሆን ይሄ ፎንቃሽ ነው ወይስ ምን ሆኖ ነው ለማወቅ ፈልጌ ነው። አልቋል። አይ ፈርተው ነው ሌሎቹ ያልፖሰቱት። ምንድን ነው ያልገባ? ኤክስ ነበራት በቃ አይደለ? ኤክሷ ነው ልጁ። ምንድን ነው አንተ በኦዲዮ የተጻፈልህን በቪዲዮ ላከችልኝ ያልከው አይደለ? እስቲ አንተን ጉዳይ አዶናይንም ብታሳዩልኝ ጥሩ ነው ለጤናው መለስ እንዲል። አዶናይ ይህንም እንድታየው ለአንተ ነው ብራዘር። ደጋገምሻት ቢኒ ኪዲ ነች ቀርጻ ይላከችላት ለኮሶ። ሲጀመር ኪዲና ጃኒ አይዋደዱም። ብዙ ጊዜ ተሰዳድበው ነበር፣ ተጣልተው ነበር። ማን ነው የሰማው? ኪዲ ባለፈው ቀለበት ስታደርግ ምናምን ነበረች አይደል? ጃኒ ስቀውጠው ምናምን አይተናል አይደል? ለእኔ ጊፍት ሲሰጥ ትቀኛለች ተባብለው ምቀኛውላ ተባብለው ነው ነበር ዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደው በዛ መሀል ላይ ማናልት ይሻላል ካሜራ እንዳይቀረጽ ምናምን እያልኳካ ማስፈጥን ነበር። ኢልሻዳይ ኪዲ ሰው እንዲያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ ነበር። እነሱ ናቸው። እንደውም ዛሬ ልንገራችሁ፣ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ደንግጬ ማመናቀቶኝ ጠዋት ላይ ያው ከዚህ በኋላ ምን ነው የምትለው? ጠዋት ላይ ወደ ኤርፖርት ዛሬ ነው የምትበሩት ብለው አጣደፉናል። እዛው ሩም ሆና ነው የተላከላት። የሚጣሉት ሩም የነበሩት ኪዲና ኤልሻዳይ ላይ እዚህ ሚዲያ ላይ መጡና ደግሞ ምን ይላሉ መሰላችሁ? ምን ይላሉ? የሰው ልጅ የሰው ፕራይቬሲ የሰው ነው፣ ጥሩ አይደለም። ራሳቸው ህይወት አላቸው፣ መተው ያወራሉ። ኧረ ቀዝቃዛ ወላፈ አይደል? እንዲህ እጃችሁን አጣፍራች የሰው ፕራይቬሲ ራሱ ባለቤቱ ሲመጣ ጠይቁ አይደል? አነጋገር እሺ፣ ጨዋ ምድሬ ጨው ነጋዴ ልጅ ማለት እኛ ላይ ነው ታክቲክ የምትሰሩት። በዚህ ነገር እንግዲህ ተከሰው ነበር ሁለቱም ኪዱና ኤልሻዳይ የሚባሉት ማለት ነው። እና ዮኒ ጋር ቀርበው ደግሞ እስኪ ማስተባበያ ሰጥተዋል። እሱንም እና ይሆናል ማለት ነው። ዚስ ዩር ኋለኛው ከሌለ የለም የፊቱ አላበበ ተካ ዚስ ቀኑ ሙሉ ሰው ስንበላለን እንደ የምንውለው አለ ብላችሁ ምታው። አዶኒያስ እንኳን እንዳንቺ ጎበዝ አይደል። አዶኒያስ ቤተሰቡ ደሃ ቢሆን ኖሮ አሁን ያለበት ደረጃ አይደርስም። አንቺ ደሃ ቤተሰብሽን ነው አምጥተሽ አዲስ አበባ ላይ ቤገስ። አዶኒያስ ነው እንደስሙ አዶናይና አዶናይ መሰለኝ ስሙ አይደል? አዶኒያስ አይደል? ውጭ ሀገር ያሉት እንኳን ለራሳቸው ቤት አልገዙ። በጣም ትችያለሽ ጃን፣ በጣም ጎበዝ ልጅ ገብቶሻል። ባንቺ እድሜ ለቤተሰቡ ቤት ገዝቶ ኃላፊነት ተይዞ የሚንቀሳቀስ ነው። አዳሜ በሚዲያ ያገኘውን ኮንዶም ነው የሚገዛበት የማይበጠስ ጠንካራ እያለ ገብቶሻል። አንቺ ለራስሽ ሆነሽ ለቤተሰብሽ ሆነሽ ሰውሽ ከደሃ ቤተሰብ ነው የመጣሽው። ለአዶኒያስ ትሆኗለች ያልኩት በዚህ ምክንያት ነው። ከደሃ ቤተሰብ መጣ ቤተሰቧን ቀይራ ራሷን የቀየረ ሰው ጀግና ናት። በዚህ አሁን እኔ ማንንም ሰው ወንድም ሆነ ሴት ከደሃ ቤተሰብ መጥቶ ራሱን ሲቀይር ሳይ በጣም ደስ የሚለኝ በነገራችን ላይ ማለት ነውና ለእናቷ ቤት ገዝታለች ምናምን ያንን ስታወራ ስሰማ በጣም ነበር። ከዚህ ቀደም ራሱ በጣም ደስ ብላኝ ነበርና በጣም ጀግና ናት። ይመቻት። በየትኛው መንገድ ታምጣው ገንዘቡን በቃ ይመቻት። እግዚአብሔርን እንዴ ቤተሰቡን ከድህነት ማውጣት ትችላለች። እኔ እኮ በጣም መገርሙኝ ሰዎች፣ በተለይ ሴቶች አትፍረድ ምናምን ትያለሽ። ይሄኔ ጃኒ ያደረገችውን ነገር አዶናይ አድርጎት ቢሆን ኖሮ ወንዶች መሞት አለባቸው ብለሽ ተውጪ ነበረ። አዳሚ ከተጠየፋችሁ ሁሉንም ተጠየፉ። ቺቲንግ ነው። ገባችኋ? ቺቲንግ ነው። ጃኒ አርገዋለች ወይ ነው? እሷ አላረኩም ማለች እኮ ማረጓ ከተረጋገጠ ልክ ነው። ምንም ጥያቄ የለውም። ቺቲንግ ነው። የምር ቺት አርጋ ከሆነ እስኪ ታዩኛላችሁ እንዴት ስቀየር እንደምታዩ ማለት ነው። እውነት ማረጋገጫ ካለ ማለት ነው። አይ ኖ ጆን ዳንኤል ማረጋገጫ ብሎ ያመጣው ነገር አለ። እስካሁን ድረስ ግን የኔ ድምጽም አይደለም ብላለች። ራሷ የሚያመነችው ነገር ስላልሆነ እዚህ ጋር ምንም ማለት አልችልም። ለዛ ነው ምንም ማለለው እንጂ እኔ በጣም ነው የምትጠየፈው። እኔ ቺት የሚያደርግ ሰው እግዚአብሔርን የምር ነው የምነግራችሁ ማለት ነው። በጣም ነው የምትጠየፈው። ጃኒ ሆነች ማን ሆነች ወንድም ሆነ ሴት ሆነ ማለት ነውና ሚዲያ ላይ ወጡ ሰዎች ከሆኑ በደንብ ነው የምናገረው በደንብ ማለት ነው። የምር ቺት አርጋ ከሆነ ማለት ነውና ልክ ነው አርጋ ከሆነ ነው። ግን ምንም አይነት ማረጋገጫ የለንም ነው። ወጣችኋ ተከክል ብለሻል። ቺቲንግን ነው ማውገዝ ያለባችሁ እንጂ አትፍረድ ምናምን የለም። ወንድ ልጅ ሲያደርገው ትፈርዳላችሁ። አሁን ያቺ በ6 ወር ትዳሯን የፈታችው ሴት ስትፖስት የሀገር ሴት ነው የደገፋችኋት አይደል እንዴ? አሁን አዶናይ እኮ ትልቅ ሰው ሆኖ እግዚአብሔር ልቡን አራርቶለት
ልቡ የሚራራ ሰው ስለሆነ ነው እንጂ እንዴ እንደ አዶናይ ቢሆን ስንት ሰው አሲድ ይደፋል እኮ ስንት ሰው ይገላል እኮ። እኔ ፐርሰናሊ እንደዛ አላረግም። ግን እኔ አሁን መወዳት ሚስቴ ያው አሁን ሆቴል የሚያምር ሆቴል ነው ያለሁት እዚህ ጋር አብራኝ ተኝታ ከዛም በኋላ ማታ ስተኛ ኤክሷ ጋር ቪዲዮ ኮል ብደውል በጣም ነው የሚደብረኝ። በጣም ይሄን እኮ የምር አርጋው ከሆነ አሩ ነው እንጂ ይሄን አርጋው ከሆነ የምትደግፏት አንዳንዱ ሰዎች እናንተ ራሱ ልክ አይደላችሁም። የሆነ ጭንቅላታችሁ መመርመር አለበት በእውነት። አሁን እንግዲህ እሷ አላረኩም ስላለች ነው የኔ ድምጽ አይደለም ያወጣው ድምጽ ስላለች ነው እንግዲህ እኔ አሁን ምንም እዚህ ላይ ጠንከር አድርጌ ማልናገራት ጃኒን ማለት ነው። ለዛ ምክንያት ነው ገብቷችኋል። እና ደግሞ በራሱ ጆን ዳንኤል ራሱ በጣም የሰራቸው በጣም ብዙ ስህተቶች ስላሉ ሌሎች ተንኮሎችም ስላሉ ጭምር ነው ገብቷችኋል አይደል? እና ደግሞ እንዳልኳችሁ ምናልባት የምርም ደግሞ ተኮራርፎም ከሆነ ከአዶናይ ጋር የሚታረቁበት ቢሆነ ትንሽም ቢሆን መንገድ ካለ እኛ በመሀል ጣልቃ ገብተን እንዴት እንደዚህ ይታረጊያለሽ ምናምን ብለን ብንል እዚህ ጋር ገብቷችኋል እሱ ላይም ተጽዕኖ እንዳያሳድርበት በሚለው ነው እኔ ያለወረውት እንጂ እንደዚህ አይነት ነገር ተደርጎ ከሆነ አክሴፕት አድርጌውም እንዳልሆነ እንድታቁልኝ። ጃኒን ስደግፋት እንደዚህ አይነት ነገር አርጋ ከሆነ እየደገፍኳት ሳይሆን በጆን ዳንኤል የሆነ በደል እንደደረሰባት ይሰማኛል። ገብቷችኋል አረ ከድሮ ጀምሮ የሆነ የምናየው ነገር አለ ምናምን የሆነ የተረዳሁት ነገር አለ በሱ የሆነ እንደተበደለች ምናምን አይነት ስሜት ይሰማኛልና ለዛ ነው በቃ። በተረፈ ሌላ ፐርሰናሊቲዋ ምናምን እኛ እዚህ ጋር እንደምታሳየን ከሆነ ጥሩ ባህሪ ያላት ልጅ ነው የምትመስለው። በዛ እንደግፋታለን። አካውንቶቿ ሪፖርት እየተደረጉ እየዘጉባት ነው ያሉት። ምንም አይነት ጥፋት ብታጠፋ ስራዋን ግን መቀጠል አለባት። ሁላችንም ብዙ አይነት ስህተት እንሰራለን። ያው እሷ ብቻ አይደለችም። ያው ሚዲያ ላይ ያላችሁ ሰዎች ስትሆኑ ጥንቃቄ ያስፈልጋል፣ በግል ህይወታችሁ ላይ ቢሆን ጭምር ማለት ነውና ለምን ለሌላ ሰው ኢሜጅ ናቸው፣ ለሌሎች ታዳጊዎችም ኢሜጅ መሆን የምትችል ልጅ ናት ጃኒ ማለት እና እሷን የሚያዩ ብዙ ታዳጊዎች አሉና ሚዲያ ላይ ሲጓዙ በጥንቃቄ መሆን አለበት ብዬ ነው ማስበው። እኔ አልተውም። የአንዳንዶቻችሁ ኮሜንት እንትን ስላለን አትፍረድ ምናምን ካየንማ እንፈርዳለን። ለምን አንፈርድም? ካየን ታሪኩ እኛ ጋር ከደረሰ ነው ማረጋገጫ ካለ በማስረጃ ከሆነ እንፈርዳለን። እውነት ነው። መፍረድ ሚንስ አሁን እዚህ ጋር ማወቅ ያለባችሁ በሰዎቹ ሳይሆን መፈርደው እንዴት እንደዚህ አይነት ይሳሳታሉ አይነት ሳይሆን በቃ ጥፋትን ጥፋት ማለት አለብን። ገብቷችኋል? የተሰራን ስህተትን ስህተት ማለት አለብን። ያለ ማስረጃ ሰውን እንውቀት ሳይሆን ስህተት የሆነውን ነገር ይሄ ነገር ልክ አይደለም ስህተት ነው ማለት አለብን ነው። እንደዛ እየተግባባን መሄድ አለብን። ገብቷችኋል? እንጂ ሰውየው ላይ መፍረድ ወይ አንተ የሰራውን ስህተት እኮ እዚህ ምድር ላይ ማንም ሰው ሰርቶት አያውቅም እያልን አይደለም። ገብቷችኋል? ግን አፕሪሺየት ማድረግና ማበረታታት የለብንም ነው። ለሰራው ስህተት የሆነ እውቅና እየሰጠ ነው። እንኳን ሰራያን ስህተት እንኳን አረከው መባል የለበትም። እዚህ ጋር ስህተት ሰርተሃል ልክ አላረክም ሲባል ኦኬ፣ እሱን የሚያዩት ሌሎች ሰዎችም ደግሞ ያ ሰው ኢሜጁ ትልቅ የሆነ ኢሜጅ ነው ያለው ብዙ ታዳጊዎች የሚከታተለው ሰው ከሆነ ገብቷችኋል? ልክ አይደለም ሲባል እሱን የሚያዩ ሰዎች ራሱ ምንድን ነው የሚሉት? አሃ እንደዚህ አይነት ስህተት መስራት የለብኝም አይነት ነገር ወደ ጭንቅላታቸው መምጣቱ አይቀርም ማለት ነው እንጂ ሰውየውን ለማጥቃት አይደለም ምንፈርደው። ስንፈርድ አታክ ለማድረግ መሆን የለበትም ነው። የሆነን ሰውን አታክ ለማድረግ ከሆነ ነው የሚያስጠላው፣ እሱን ለመጉዳት። አሁን እኔ በግል ህይወቷም በምንም መበጥበጥ የለባትም ጃኒ። ገብቷችኋል አይደለ? ምናልባት ቅድም እንዳልኳችሁ የሚታረቁበት የሆነ ነገርም ካለ ከአዶናይ ጋር እሱን መበጥበጥ ያለብን ስለማይመስለኝ ነው እንደዚህ አይነት ነገሮች ላይ በደንብ ያላወራሁት እንጂ እስከዛሬ እኔ በጣም ማውራት የምፈልገው ኢሹ ነው። እንደውም ቺት መደረግ ምናምን በሚባለው ኬስ ወንድ ሲሆን ወንድ ሲያደርገው እንዴት አጋርናችሁ ሴቶች እንደምታወሩት ሁላችንም የምናውቀው ነገር ነውና እንለፈው እስኪ። እኔ ብቻ ነኝ ግን የጃኒ ጥፋት ያልታየኝ በተለይ ሶሻል ሚዲያ ካየነው ነገር ማለት ነው። እዚህ ጋር ጆን ዳንኤል ላይቭ ገብቶ ካወራው ነገር የተለያዩ ቪዲዮዎች ያወጣችሁ ሰዎች አላችሁ። እኔ ጥፋቷ ምንም ነገር አልታየኝም። የውስጥ ነገር ከአዶናይ ጋር የሚያለያያት ነገር የውስጥ ነገር የምታውቁት ነገር ካለ እኔ እንጃ። እኔ ግን እዚህ ሶሻል ሚዲያ ላይ ካየሁት ነገር ጆን ዳንኤል ማስረጃ ነው ብሎ ያቀረባቸው ነገሮች ያወራቸው ነገሮች ግን ምንም አይነት ነገር ጥፋት አላየሁባት እና አንዳንዶቻችሁ የነበራችሁ ፍላጎት በተለይ ወደ ዘር የወሰዳችሁ አላችሁ። የዛ የራሱ የሀገሩ ልጅ እንዲያገባ የነበራችሁ ፍላጎት የነበራችሁ ሰዎች በዚህ አጋጣሚ የተጠቀማችሁ ሰዎች አላችሁ። ግን እግዚአብሔር ይሆናችሁ። አሁን ሌላ ታሪክ ከማውራትሽ በፊት ማለት ነው እኔ እንደነገርኳችሁ እስከዛሬም እንደምላችሁ እኔ ጃኒ በጣም ነው የምትመቸኝ። የግል ችግር የለብኝም። ግን ደግሞ አንዳንዴ የሆነ ለህሊናችን መፍረድ አለብን። ገብቷችኋል? አዎ ጆን ዳንኤል ያደረገው ነገር ልክ አይደለም። እሷ ሌላ ጥቃት ደርሶብኛል አካውንቴን ሪፖርት እያስደረገው ነው ምናምን
ብላ ስትመጣ እሱ ለማስተባበል የሄደበት ርቀት እሷን ለማጋለጥ ነው ቀጥታ ሄደው ከዚህ በፊት ከእሷ ጋር ይደዋወሉበት የነበረውን የድምፅ ማስረጃ ምናምን ይዞ ጨምሮ ነው እንደዋወል ነበር እስካሁን ለእኔ ያላት ፍቅር አልቀነሰም፣ ከአዶናይ ጋር መሆና ከኔ ጋር ተደውልኝ ነበር እያለ እንግዲህ አለኝ የሚለውን ማስረጃ ይዞ መጥቷል። እንግዲህ ገብቷችኋል አይደለ? በዚህ ያህል እርግጠኛ ሆኖ ራሱንም አዶናይንም ጭምር አውርቼዋለሁ ብሎ ሊያወራ የሚችልበት ድፍረቱን እስኪ ያስቡት። አዶናይንም ጭምር አውርቼዋለሁ ብሎ አዶናይ ምን ይለኛል ብሎ እንኳን ገብቷችኋል አይደለ? ጎንደር ያሉ ጊዜ ምናምን ብሎ ሲናገር እዚህ ጋር ውስጥ ላይ የሆነ ስተት የለም አልልም እኔ፣ በደንብ ስተት አለ። ይሄ በጭፍን ጃኒን መውደዳችሁን ማንም አይነጥቃችሁም። በነገራችን ላይ ማለት እኔም ወዳታለሁ፣ ግን ደግሞ የሆነ ስተት ግን አለ እዛ ጋር። ጆን ዳንኤል ያንን ኦዲዮዎች ማውጣቱን ስህተት ነው እንላለን፣ ልክ አይደለም እንላለን። ግን የወጣውን ቪዲዮ ደግሞ ስንገመግም የወጣውን ደግሞ ኦዲዮ ማስረጃ ደግሞ ስናይ እውነት ከሆነ አሁን እኔ አይደለሁም ስላለች ነው ጃኒ እኔ አይደለሁም ብላ ክዳለች። እንደዚህ አይነት ነገር እኔ ነኝ ብላ በድፍረትም ልትመጣ አትችልም። ገብቷችኋል አይደለ? በድፍረት ደግሞ እኔ እሱ የውሸት አዶናይንም ጭምር አናግሬዋለሁ ሊል አይችልም። ማወቅ ያለባችሁ ነገር ማለት ነውና እዚህ ጋር ማገናዘብ ያስፈልጋል። ለህሊናችን ስንል መፍረድ አለብን። እኔ ጆን ዳንኤል የግል ጥላቻ የለብኝም፣ ይሄን ልታውቁ ይገባል። ገብቷችኋል አይደለ? ምንም ያደረገኝ ነገር የለም። ወንድ ስለሆነ ብቻ ራሱ ሲጠቃ ይደብረኛል። እኔ እውነቱን ትነግራችሁ ማለት ነው። የሆነ ሁሌ ወንድ ነው አጥቂ ተብሎ ራሱ የሚደረገው ነገር ደስ አይልም። አሁን እዚህ ጋር መጠየቅ ያለብን ጥያቄ ምንድነው? ጆን ዳንኤል ያቀረበውን ማስረጃ ትክክልም ይሁን አይሁንም ጃኒ ያስተባበለችበት መንገድ አሳምኗቸዋል? የምር ንገሩኝ እስኪ፣ ሙሉ ቪዲዮን ያያችሁ ሰዎች ማለት ነው። አሳምኗቸዋል ጃኒ ያስተባበለችበት መንገድ? እኔን አላሳመነኝም። የዛኔም ብያችኋለሁ በግልጽ ማለት ነው። ምንም ጥያቄ የለውም። እኔ አላሳመነኝም። የሁለቱን ኮንፊደንስ ዩት በሰዓቱ የነበረውን ማስረጃ ሲያወጣ ጆን ዳንኤል እና ከዛ በኋላ ጃኒ ምላሽ ብላ የተናገረችበትን መንገድ ማለት ነውና ዞሮ ዞሮ ስተትን ስተት እያልን እያረምን እንሄድ ነው እንጂ እሷ የሰራችውን የምርም ስተቱን ሰርታ ከሆነ እሷ የሰራችውን ስተት ሌሎች ሰዎች ሁላችንም ጻድቅ ነን ወይ እኛ አንሰራውም እያልኩኝ አይደለም። ገብቷችኋል? አይታወቅም። እኔ እስካሁን በህይወቴ ቺት አድርጌ አላቅም። ነገ ከነገ ወዲያ ግን ላረግ እችላለሁ። አላቅም። ገብቷችኋል? ማድረግ ፈልጌ አይደለም። እኔ አሁን ማድረግ አልፈልግም በህይወቴ። ቺት ማድረግን በጣም ነው የምጠየፈው ለራሴ ማለት ነው። ገብቷችኋል አይደለ? ሰው ካረገብኝም በጣም በቃ ማግኘት የማልፈልገው ነገር ነው። ስሰማም ያ ሰው ይቀፈኛል፣ እውነቱን ስነግራችሁ ማለት ነውና አላቅም። ነገ ላይ የሚፈጠረው ነገር አላቅም። እንደዚህ አይነት ስህተት ልሰራ እችላለሁ እኔም። ግን ብዙ ሰዎችም ያደርጋሉ ይሄ ነገር። እሷ ላይ በደንብ ድንጋይ ወርወርባት እንዲህ ስላደረገች እንዲትሁን ምናምን እያልኩኝ አይደለም። ግን ደግሞ ስህተትን ስህተት ማለት አለብን። የእሷን ስህተት ለመሸፈን ደግሞ ብላችሁ ሌላ ሰውን ደግሞ ሰውን በሰራው ስህተት ብቻ ነው መውቀስ ያለብን። ባልሰራው ነገር ባልሰራው ስህተት ዝም ብለን መውቀስ ያለብን አይመስለኝም ነው የኔ ዋናው ሐሳብ። ይሄ ነው እንድትረዱልኝ የሚፈልገው ነገር ማለት ነውና ጆን ዳንኤል በሰራው ስራ እስከዛሬ እየወቀስነው ነበረ። ገብታችኋል? እስከዛሬ ባጠፋቸው ነገሮች እዚህ ጋር እንዲህ ስታደርግ ነበር፣ በማስረጃ እያያዝ እዚህ ጋር እንደዚህ እያረክ ነበር። አዶናይ ላይ የሚሰራቸውን ስራዎች እኮ እያጋለጥን ነበር አይደል? እኔ አሁን ላይ ስህተት የሆነውን አሁን ላይም እኮ ማስረጃ ሲያመጣ ስህተት የሆነውን ስህተት ነው ብለናል። እንዴት ቪዲዮ ቀምሮ ማስቀመጡ ራሱ ቪዲዮ ቀርጾ ራሱ ሪከርድ ማድረጉ ራሱ ለእሷ ተንኮል እያሰበባት እንደነበር ማሳያ ነው። ወይም ደግሞ ጃኒ የሆነ ጊዜ እንደዚህ ማጋለጡ አይቀርም ይሄንን ነገር። ስለዚህ ነገ ላይ የሆነ ነገር ቢመጣብኝ ብሎ የያዘው ማስረጃ ራሱን ለመጠበቅ የያዘው ማስረጃም ሊሆን ይችላል። ገብቷችኋል? እኔ ከእውነት ጎን ነው የምቆመው። እውነቱን ለመናገር ለመቀራረብ ከሆነ ጃኒ ፎሎ ታደርገኛለች፣ እኔም ፎሎ አረጋታለሁ። ጆን ዳንኤል ምንም አይነት ግንኙነት የለንም። ገብቷችኋል አይደለ? ምንም እንደውም በአዶናይ ኬዝ የተነሳ ከሱ ጋር እንደውም በደንብ ተናግሬው አውቃለሁ። ብዙ ቪዲዮም ሰርቼበት አውቃለሁና ያንን ነው ምለው። አይኖ አብዛኞቻችሁ የጃኒ ደጋፊዎች እንደዚህ አሁን በዛሬው ንግግሬም ከዚህ በፊት ባሉት ንግግሮቼ ምናምን እየተቀየማችሁ ነው። ያው የግል ሐሳቤን ነው የምናገረው። እኔ ማንም ተቀየመኝ ማንም ምናምን ብዬ ሳይሆን የምናገረው ሁሌም ያመንኩበትን ነው የምናገረው እንጂ እናንተን ደስ እንዲላችሁ ብዬ ካወራውማ ምኑን እውነተኛ ተሆንኩኝ። ገብታችኋል? እውነቱን ማውራት ግን አንዳንዴ ጥሩ ነው። እናንተን ለማስደሰት ብዬ አይደለም እኔ እዚህ ጋር መጥቼ ሳወራ ዩቲዩብ ስለምሰራ ብቻ ይቻላል። በነገራችን ላይ ለእኔም ጥሩ ነው የሚሆነው ጀስት ዩቲዩብ ቪዲዮቼ ብቻ እንዲታዩልኝ ሁሌ እናንተ ደስ የሚላችሁን ነገር በቃ ጃኒ ስትሳሳትም እሷ ልክ ናት እያልኩኝ ገብታችኋል? በቃ አዶናይ ሲሳሳትም አዶናይ ልክ ነው እያልኩኝ ማለት ነው። እንደዛ መስራት ይቻላል። እኔ እስካሁን ድረስ እኔ አዶናይ ሲሳሳት አይቼው አላውቅም ሶሻል ሚዲያ ላይ። ከተሳሳተ ግን ነገ ላይ ወጥቼ አዶናይ ይሄ የሰራው ነገር ልክ አይደለም፣ እንዲህ ብታረገው ጥሩ ነበረ፣ ይሄኛው ልክ አይደለም፣ የግል አመለካከቴ ነው። እሱ ደግሞ ተሳስቻለሁ ብሎ ላያምንበት ይችላል። ገብቷችኋል? ሁላችንም የየግል አመለካከት አለን፣ ግን አብዛኞቻችን ማስመሰል ስለምንወድ ነው
እኔ ደግሞ ማስመሰል አልወድም በህይወቴ። የምታቁኝ ሰዎች ታቁኛላችሁ። ለዛ ነው እንግዲህ እንደዚህ በግልጽ ማውራው ማለት ነው። ለማንኛውም ጋይስ ለዛሬ የነበረን ቪዲዮ ይሄን ይመስላል። በቀጣይም እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ